ባርኔጣ ብንደፋ እግዚአብሔር ያያል። መነጽር ብንሰካ እግዚአብሔር ያያል። መብራት ብናጠፋ እግዚአብሔር ያያል። መጋረጃ ብንዘጋ እግዚአብሔር ያያል። ጺም ብናሳድግ እግዚአብሔር ያያል። መኪናችንን በጥቁር ስቲከር ለጥፈን ኃጢአት ብንሰራ እግዚአብሔር ያያል። ዱባይ ሄደን ብናበረዝር እግዚአብሔር ያያል። ከዚህ በላይ ኃጢአታችን ምን እስከሚሆን ነው የምንፈልገው? የሚያሳዝነው ደግሞ በበደሎቻችን በበደለኞቹ በእኛ ላይ አለማረፉ እኮ ነው የሚያሳዝነው። በሕፃናት ላይ እጆቻቸውን በሚዘረጉ በመነኮሳት ላይ ስለኛ በሚጸልዩ ተጋዳዮች ላይ ቁጣው ሲያርፍ አሳዝን። የኛ የበደል ካልሆነ በቀር ምንድነው? የታላላቆች ግፍ እንኳን በሕፃናት ደርሶ ይሆን? በሕፃናቶቻችን ተገልጦ ይሆን? ወላጆች ሆይ የሚቦርቁ ሕፃናትን አትፈልጉ። አባቶች ሆይ የልጆቻችሁን ሳቅ አትሹ። ወንድሞቼ ሆይ የተጠበሱና ያሳደጉ ወላጆቻችሁን መካስ መጦር አትፈልጉ። ምሳ ሳትበሉ ራብ ለልጆቻችሁ የደገማችሁ እናንተ ወላጆች ሆይ ለልጆቻችሁ በጎ ዘመንን ለምድሪ ምረፍትን ማቆየት አትፈልጉ። አንድ ነገር ግን እንድትሰጡ ትለመናላችሁ። ዛሬ ለጌታችን ውድ ስጦታ ለመስጠት እጃችሁን ያወጣችሁ ሁሉ ነገ በማለዳ ለክብር ባለቤት ለመድኃኒታችን ለኢየሱስ ክርስቶስ ኃጢአታችሁን ስጡ። የጠገበች ነፍስ የማር ወለላን ትረግጣለች፣ የተራበች ነፍስ ግን የመረረው ነገር ሁሉ ይጣፍጣታል ይላል። ነፍሳችሁ በፍቅር እግዚአብሔር ከጠበቀች ውትወታቸውን ትረግጣላችሁ፣ ማማለላቸውን ትረግጣላችሁ፣ ንዝነዛቸውን ትጸየፋላችሁ፣ ትሸሻላችሁ። ምክንያቱም ዘውትር እግዚአብሔርን በልባችሁ ላይ ተክላችኋል። እግዚአብሔር እኮ ፍቅር ነው፣ ፊት አያጠቁርብን። እግዚአብሔር እኮ ፍቅር ነው፣ ግንባር አይቋጥርብን። እግዚአብሔር እኮ ፍቅር ነው፣ ጀርባ አያዞርብን። እግዚአብሔር እኮ ፍቅር ነው፣ ሻካራ ቃል አይናገረን። ታዲያ እስከ መቼ ነው ምን ሰውረው ወገኖቼ? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ትምህርቴን የምጀምረው በአንድ ገዳም የሚታወቅ ታሪክ በማስቀደም ነው። አባ መቃርስ በሚገኝበት ገዳም ከዕለታት አንዲት ቀን እንዲህ ሆነ። አንድ መነኮስ አንድ ክርስቲያናዊ ሰው በመንፈሳዊ ሕይወቱ ደከመ፣ በኃጢአትም ደጋግሞ ወደቀ። ይሄ በገዳሙ ወንድሞችም የታወቀ ሆነ። እንደውም ከዕለታት አንድ ቀን ይባስ ብሎ አንዲትን ሴት በስውርና በድብቅ ወደ ገዳሙ ይዟት ገባ። እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። በጣም ደፋር ሆነ። ግን ይገርማችኋል፣ እሱ በስውር አስገባኋት ቢልም የተወደዱ ወንድሞቹ አይተውት ነበረ እና ምን ሆነ መሰላችሁ? እሱ እንዳዩት አላወቀም፣ እነሱ ግን አይተውታል። ቀስ ብሎ አስገብቷታል፣ ወደ ባቱም ወስዷታል። እጅግ ደንግጠው መደፋፈሩም ገርሟቸው እየበረሩ ሄዱና አባ መቃርስን እንዲህ አሉት፣ አባታችን ዛሬ ደግሞ ይባስ ብሎ ሴቲቱን እኮ ገዳም ድረስ ይዟት መጣ አሉት። አባ መቃርስም ደነገጠ። እንደዚህ ይደፍራል ብሎ አላሰበም። ግን የዚህን ምስኪን ነፍስ ማዳን ስለፈለገ አይ ልጅ ያደርገውም አላቸው። ቢደክምማ ገዳሙ ድረስ ይዟት አይመጣም አላቸው። አምጥቷታል ስንልህ አሉት። አያደርገውም አላቸው። ከፈለክማ ና እጅ ከፍንጅ
ይዘን እናሳይህ አሉት። እሺ ያሳዩኝ አላቸው። ወገኖቼ እነዚህ ደቀ መዛሙርት ከፊት ከፊት አባ መቃርስ ከኋላ ከኋላ ወደዚያች ወደ ደከመች ነፍስ ጉዞ ጀመሩ። ግን አጓጓዛቸው የተለያየ ነበረ። ወንድሞቹ እነዚያ ወዳጆቹ ጓደኞቹ እጅ ከፍንጅ ሊይዙት ጉዱን ሊያፈሉት ምስጢሩን ሊገልጡበት ነበር የፈለጉት። አባ መቃርስ ግን ይህችን ነፍስ የሚፈልጋት በልዩ ሁኔታ ነበረ እና ምን እንዳደረገ ታውቃላችሁ? ኮቴውን እያሰማ ጓ ጓ ጓ እያደረገ ወትሮ ከሚሄድበት አረማመድ በተለየ ድምጽ እያሰማ ወደዛች ወደ ወደቀች ነፍስ ጉዞ ጀመረ። እንደውም ጮክ ብሎ ያወራ ድምጹ እንዲሰማው አደረገው። ወገኖቼ እነዚያኞቹ ግን መሰስ ብለው ኮቴያቸውን አጥፍተው ያዝ ሊያረጉት እነሱ ጉዞ ጀመሩ። አባ መቃርስ ግን እንዲዘጋጅ እየመጡ እንደሆነ እንዲያውቅ ጮክ ብሎ ያወራ ወደዛች ነፍስ ወዳለችባት ባዕት ገሰገሰ። ወገኖቼ የአባ መቃርስና የሌሎቹ ጉዞ በጣም የተለየ ነው። እነዛ ቅድም እንዳልኳችሁ እጅ ከፍንጅ ይዘው ለማዋረድ ነው፣ እውነተኛነታቸውን ለማስመስከር ነው፣ ሊገልጡት ወደው ነው። አባ መቃርስ ግን ለጊዜውም ቢሆን ቀስ ብሎ ነፍሱን ሊያድነው ለመሸፈን ነው ጉዞ የጀመረው። ወገኖቼ ይሄ የአባ መቃርስ ኮቴ አንድ ኮቴ ያሰማናል። ይሄ ኮቴ ምን ይመስላችኋል? እግዚአብሔር በገነት መካከል አዳምን የፈለገበት ኮቴ እኮ ነው። ይሄ ኮቴ ሊቃውንት ይሄንን የእግዚአብሔርን የፍለጋ መንገድ ይሉታል፣ ዴሬክ ያህዌ ይሉታል። እግዚአብሔር ሰዎች ቢወድቁ ያልተዋቸው፣ እንደ ጠፉ ይመለሱ፣ እንደ ወጡ ይግቡ፣ እንደ ሄዱ ይቅበዝበዙ ሳይል ኮቴ ያሰማ ሰውን የፈለገበት ድምጽ ነበረ የአባ መቃርስ የጉዞ ድምጽ። ወገኖቼ በዚህ ዘመን የእግዚአብሔር የፍለጋ ድምጽ ይሰማችሁ ይሆን? ተራሮችን እየዘለለ የሚመጣ ወደ ልባችን እየገባ የሚያንኳኳ ድምጽ ይሰማችሁ ይሆን? እጆቹን የዘረጋ የምህረት አምላክ እጅ ይታያችሁ ይሆን? እሱ ፍለጋ ነው። አሁን ይህ የእግዚአብሔር ቃል እንኳን የእግዚአብሔር ፍለጋ ነው። ይህ ጉባኤ እንኳን ወገኖቼ ኮቴ እያሰማ እንደሚመጣ በቃሉ እያንኳኳ የሚመጣ የእግዚአብሔር ድምጽ ይሰማችሁ ይሆን? አባ መቃርስ ያደረገው ይህንን ነው። ኮቴ እያሰማ ያቺን ነፍስ ይፈልጋት ጀመረ። ወገኖቼ ስንት ሰው ፈልጋችኋል እናንተ? ስንት የወደቀ ሰው ማንሳት ችለናል እኛ ምእመናን? የጠፉትን የሚፈልግ ልብ አላችሁ ወገኖቼ? አንዳንዶችን ከሳት ነጥቆ የሚያወጣ ቁጭት አላችሁ ምእመናን? የወጡት እንዲገቡ፣ የወደቁት እንዲነሱ፣ የጠፉት እንዲመለሱ፣ የተቅበዘበዙት እንዲያርፉ። ወገኖቼ ምን ትሰራላችሁ እናንተ? ከመጣነው ይልቅ ያልመጣው ህዝብ እኮ ይበዛል። ፍለጋ የሚያስፈልገው ህዝብ ይበዛል።
ያላረፈው ህዝብ ይበዛል። ሰምቶ እንዳልሰማ የሆነ ህዝብ ይበዛል። ወገኖቼ ይሄንን ህዝብ በምን አይነት ድምጽ ይሆን የምንፈልገው ገና? አዎ ጫት ቤቶቹ ገና ክፍት ናቸው። ሺሻ ቤቶቹ ገና ክፍት ናቸው። ወገኖቼ የዳንስ ቤቶቹ ገና ክፍት ናቸው፣ እኛን ይጠብቃሉ። ማን ነው የሚነግራቸው? ማን ነው ከወደቁበት የሚያነሳቸው? ማን ነው ተስፋ የሚሰጣቸው? ወገኖቼ በዚህች ዓለም ውድድር ተስፋ ቆርጠው ሲባጎ ይዘው በቃ እንሂድ ብለው ስንቶች ተስፋ ቆርጠዋል መሰላችሁ? ማን ነው የሚፈልጋቸው? የሚፈልግ ልብ አላችሁ? እልህ የሚይዘው የሚቆጭ ቅናት አላችሁ? መፈለግ ጀምራችኋል? ወገኖቼ አባ መቃርስ ያደረገው ፍለጋ ይሄ እኮ ነው። ስንቶችን መልሰናል። መጣ ሄደ ይቆጨናል። ገባ ወጣ ይነደናል። ቆረበ አፈረሰ ያስጨንቀናል። ተሰበከ አልተሰበከ ጉዳያችን ነው። ወገኖቼ ፍለጋ አለ ወይ? ለዚህ እኮ ነው መኃልየ መኃልይ ሰሎሞን ምዕራፍ 7 ቁጥር 12 ውዴ ሆይና ወደ መስክ እንውጣ ማልደን እንሂድ ወይናችን አብቦ ሮማኑ ማንጀርጎ እንደሆነ እንይ ውዴን በዚያ ሰጣለውና ይላል። ና እንውጣ። ወገኖቼ ለማዳን የሚወጣ አለ። ማዕተብ ይዘው ክርስቲያን መሆን የሚፈልጉ ብዙ እኮ ናቸው። ከተሞች በጉባኤ ይጨናነቃሉ። ጥልቅ የሆኑ ገጠር ውስጥ ግን ሰዎች እግዚአብሔርን እየፈለጉ የሚሰብካቸው አጥተው ይንከራተታሉ። መቃብርህን ማን ይሸከማል ሲሏቸው ሃይማኖት ይቀይራሉ። አባ ከናሚላቸው በስብከት የሚጎበኛቸው በወንጌል የሚያጽናናቸው ከውድቀታቸው የሚያነሳቸው ይፈልጋሉ። ምእመናን ወጣ ትላላችሁ። ሰንበት ተማሪዎች ወጣ ትላላችሁ። አገልጋይ አባቶቼ ወጣ ትላላችሁ። ሰው ደክሞታል። ሰው ተስፋ ቆርጧል። ሰው ጭርምት ክርምት ብሏል። ሐዘን ገብቶታል። ሆድ ብሶታል። መውጫ መግቢያ አጥቷል። ማን ያውጣው? እመኑኝ ከዛሬው ደግሞ ነገው ደግሞ ይብሳል። የሚታደገው እጅ ከእፍረት ወደ ክብር የሚመልሰው ክንድ ይፈልጋል። አባ መቃርስ ያደረገው ይሄንን ነው ወገኖቼ። እስኪ ቢያንስ አንድ ሰው እንኳን የሚያነሳ ልብ ይኑረን፣ የሚመልስ ቅናት ይኑረን፣ የሚቆጭ ህሊና ይኑረን። እንደዚህ ነው ያደረገው። ኮቴውን እያሰማ ሄደ። ያ ሰው የወደቀው የአባ መቃርስን ኮቴ ሲሰማው ምን እንዳደረገ ታውቃላችሁ? ሴቲቱን ወሰዳትና አንድ በርሜል ነበረ፣ እዛ በርሜል ውስጥ ደበቃትና ከላይ ሰሌን አደረገባትና ምንም እንዳልተፈጠረ ታጥቦ ታጥኖ ታላቁን አባት ጠበቀ። ወገኖቼ ደበቃት እኮ ነው የምላችሁ። ምንም እንዳልሰራ ሰወራት። ልክ እንደዚህ ያደረገ ጊዜ በሩን ከፍተው ቀስ ብለው ያዝንህ ሊሉት ነበር እነሱ። እሱ ግን ቀድሞ የአባ መቃርስን ኮቴ ሰምቶ ደበቃት። በሞቴ ይህን ታላቅ የበቃ ሰው እዩት። በቀጥታ ሄደላችሁና በሩ ሲከፈት ሴትየዋ የተደበቀችበት ዕቃ ላይ በርሜል ላይ ቁጭ አለላችሁ። አባ መቃርስ ተቀመጠ። ሌሎቹስ በሉ ፈልጉ አላቸው። ፍለጋ ገቡ። መቼም የመነኩሴ በዓት ነው፣ ቤት ነው፣ ምንም ዕቃ አይበዛው። አየት አየት ሲያደርጉ ሴቲቱ የለችም። ወገኖቼ ደነገጡ። መጀመሪያ የደነገጠው
ያ ምስኪን መነኮስ ነበር። አሁን ግን የደነገጡት እነሱ ሆኑ። ወገኖቼ እንዴት እንደደበቃት ተመልከቱ። እዩ ይሄ ወንድም ደበቃት። እግዚአብሔርማ ያይ መስሎታል፣ ሰወራት። ወገኖቼ እንዲህ አይነት መደበቅ አያሳዝንም? እንኳን በእግዚአብሔር ፊት በአባ መቃርስ ፊት ያልተደበቀ ማንነት አያችሁ ወገኖቼ። ሰወራት፣ ደበቃት። አቤት በእግዚአብሔር ፊት እንዲመደበቅ ይቻል ይሆን? ምእመናን በእግዚአብሔር ፊት እንዲመሰዋወር ይቻል ይሆን? በፊቱ ሁሉ የተራቆቱና የተገለጠ በሆነ በእግዚአብሔር ፊት ማን ይደበቃል? ወገኖቼ ማን ይሰወራል? ኃጢአት ሲበዛ እንዲህ ነው። የሚታወቀውን እንኳን ሁሉ ነው የሚያጠፋው። ሁሉ በሱ ፊት የተራቆተና የተገለጠ እኮ ነው። ምን አድርጓት ሊሰውራት ነው? ወገኖቼ ስንት ጊዜ እንዲህ ተደባብቀናል ወገኖቼ። ስንት ጊዜ እንዲህ ተሰዋውረናል። እግዚአብሔር አይን ለመሰወር ይሞከራል። እንዴት ያሳፍራል ወገኖቼ። ምእመናን በእግዚአብሔር አይኖች ፊት የተገለጠውን ብንሰውረው ምን ጥቅም አለን ወገኖቼ? በአይኖቹ ፊት ለመሰወር መሞከር እንዴት ያሳዝናል። ከፊትህ ወዴት እሸሻለሁ የሚለው ቃል እንዴት በጆሮአችን ሊያስተጋባ ይገባል። ሰወራት፣ ግን እግዚአብሔር ያያል። ምእመናን ባርኔጣ ብንደፋ እግዚአብሔር ያያል። መነጽር ብንሰካ እግዚአብሔር ያያል። መብራት ብናጠፋ እግዚአብሔር ያያል። መጋረጃ ብንዘጋ እግዚአብሔር ያያል። ጺም ብናሳድግ እግዚአብሔር ያያል። መኪናችንን በጥቁር ስቲከር ለጥፈን ኃጢአት ብንሰራ እግዚአብሔር ያያል። ዱባይ ሄደን ብናመነዝር እግዚአብሔር ያያል። የእግዚአብሔር አይኖች በሁሉ ዘንድ የተገለጡ አይደሉምን? ማን ከእግዚአብሔር ፊት መሰወር ይችላል ወገኖቼ? እንዴት ምስኪን ነፍስ ናት እቺ ነፍስ፣ በእግዚአብሔር ፊት ለመደባበቅ የምትሞክር ነፍስ። ሕፃናትን ጠይቃችኋቸው። እኔ ሕፃን ልጅ ያለች ተደበቂ ተደበቂ ስንላት ምን እንደምታርግ ታውቃላችሁ? ሁለት አይኖቿን በሁለት እጆቿ ትሸፍንና እፊታችን ትቆማለች። በሷ ቤት ምን ማረጓ ነው? አታሳዝንም? እንደ ጅብራ ፊታችን ተገትራ በሷ ቤት መደበቋ እኮ ነው። እንዲህ አይነት መደባበቅ አያሳዝንም? ምእመናን እንዲህ አይነት መደባበቅ አይቀርም። ሁሉን በሚያዩ ምንም በማይሰወራቸው አይኖች ፊት እስከ መቼ ተሰወረን እንደሆነ እናስባለን። እግዚአብሔር የማያየው አለ? በሞቴ እንኳን በእግዚአብሔር ፊት እመኖኝ በዚህ ኢንሳ በሚባለው የደህንነት መስሪያ ቤት ፊት እንኳን እኛ እንታያለን። ላስፈራራችሁ ፈልጌ አይደለም። በናሳ የሳተላይት ምርምሮች ውስጥ እቺ ምድር ግልጥ ያለች ናት፣ ያዩዋታል። እንኳን በእግዚአብሔር ፊት ወገኖቼ በካሜራ እይታ ውስጥ ኖት ይሎት የለ። እንኳን በእግዚአብሔር አይኖች ፊት በካሜራ እይታ ውስጥ አይደለን ሁላችን። አሁን እግዚአብሔር እንደማያይን ይሰማናል። ከማን ይሰወራል ወገኖቼ? እቺ ምስኪን ነፍስ የጓደኞቹን አይን ነው የፈራችው። እስመ አይነ ሰብ ያፈርሆሙ ወይ ያይምሩ ከማይነ እግዚአብሔር ያፈር ማይላፍ ፀሐይ። የሰው አይን ያስፈራቸዋል። ከአይላፋት ፀሐያት በላይ የእግዚአብሔር አይን ግን አላስፈራቸው ብሏል። አሁን የሚያስፈራን የሰው አይን ሆኗል ወገኖቼ። ሰው አየን አላየን ብቻ ሆኗል ቋንቋችን። እግዚአብሔር ግን እንዴት እንዳየን ተመልከቱ። እንኳን የላያችንን የውስጣችንን፣ እንኳን የውስጣችንን የደማችንን፣ እንኳን የደማችንን የአጥንታችንን እንኳን እግዚአብሔር ያያል። እግዚአብሔር ያያል።
ልቦናችሁን ከፍ ከፍ አድርጉት የሚለው እኮ ለዚህ ያያል እግዚአብሔር። ሁላችንም እንታያለን። ይሄ ምስኪን በኃጢአት የደከመች ነፍስ ተመልከቷት። በሷ ቤት መሰወሯ ነው። ሰወረው፣ ኃጢአቱን ሰወረው፣ በደሉን ከደነው። እዚሽ ጋር ላቁማችሁና አንድ ሌላ ታሪክ ልጨምርላችሁ። በአንድ ገዳም የምትኖር ቀጥለዋለሁ ታሪኩን። በአንድ ገዳም የምትኖር አንዲት ምስኪን ሴት ነበረች። ደከመች፣ በኃጢአትም ተዳደፈች። ብር ብላ ከገዳሙ ወጥታ በአንድ ሰዋራ ስፍራ ሰውነቷን በመቸርቸር መኖር ጀመረች። ከዕለታት አንድ ቀን አንድ ብርቱ እዛ ገዳም የሚኖር ተጋዳይ መውደቋን ሰማ፣ ዜናዋን ሰማ። እቺን ሴትማ ካላዳንኳ አለላችሁና እሷ ወዳለችበት መንደር ገሰገሰ። አንድ አባ መቃርስ እሱ። ከዚያስ ምን ሆነ መሰላችሁ? ልክ ሄዶ እሱ አመሻሹ ላይ በር ሲያንኳኳ በር ስትከፍት ሰቅ የታጠቀ የተጋድሎ ልብስ የለበሰ አንድ መናኝ ፊቷ ቆሟል። በጣም ትደነግጥና ሳብ አድርጋ ታስገባዋለች። ከዚያ ምን አለችው መሰላችሁ? አባቴ ሆይ አቤት። ማንም አላየህም? እሺ እሺ። አባቴ ሆይ አይዞ። ማንም ሰው አልሰማህም? እሺ እሺ። አባቴ ሆይ አይዞ። ሰው የማይሰማበት ኮቴያችን እንኳን የማይሰማበት ወደ ውስጠኛው ክፍል ሄደን የፈለከውን ትፈጽማለህ። እሺ እሺ። በቃ እሺ አላት። ከዛ እየጎተተችው መብራቱን አጥፍታ ይዛው ገባች። ከዚያስ አይዞ ምንም ሰው የለም፣ ሰው አያይህም። እሺ አለችው። እሺ አላት። በመጨረሻ ግን አንድ ቃል አሰማት። ምን አላት? ልጄ ሆይ አቤት። እኔ የምፈልገው እዚህ ቤት ሰው የሌለበት ክፍል አይደለም የምፈልገው። እና ምን ፈለግ? እግዚአብሔር የሌለበት ክፍል ነው የምፈልገው አላት። ወገኖቼ ያን ጊዜ እንደዚህ ሲላት ልቧ ተሰነጠቀ፣ ሰውነቷም ቀለጠ። ለካ እውነት ነው። ሰው የሌለበት ሩም ሊኖር ይችላል፣ እግዚአብሔር የሌለበት ግን ሩም የለም። ወገኖቼ ሰው ላያያችሁ ይችላል፣ ልዑል እግዚአብሔር ግን አይኖቹ እኛ ላይ ነው። ወገኖቼ ስንት ጊዜ ሰው አለ የለም ብለን ስንት ጉድ ፈጸምን። ወገኖቼ በእግዚአብሔር ፊት እኮ ሁሉም ታይቷል። እግዚአብሔር የሌለበት ሩም ያለ ይመስላችኋል? እግዚአብሔር የማያውቀው ጉድ ያለ ይመስላችኋል? እግዚአብሔር ያላየው ነውር ያለ ይመስላችኋል? ደነገጠች፣ ስቅስቅ ብላ አለቀሰች። እንባዋ እግሩን አራሰው፣ ይዟት ወደ ገዳሙ መለሳት። ወገኖቼ አባ መቃርስም እንዲህ ነው የሆነው። ሰወራት፣ ያ ሰው ደበቃት። አባ መቃርስ ምን እንዳለ ታውቃላችሁ? በሉ ፈልጓታል። ሲፈልጓት 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 አጧት። ከዛ አባ መቃርስ እንዲህ አለ፣ እንዲህ አለው፣ እናንተ ልጆቼ አያችሁ፣ ምንም ሴት የለችም። ከዛሬ ጀምሮ ሳታዩ እንዳታወሩ በሉጡ አለና ሸኛቸው። እነሱ ኩስ ምን ብለው አይተዋል ባይናቸው። ምን ውስጥ እንደከተታት ግራ ገብቷቸዋል። አባ መቃርስ የገዳሙ አበምኔት ነው፣ እንዴት ተነስ ይበሉት? አፍረዋል። ከዛስ ቀስ እያሉ ቀስ እያሉ ቀስ እያሉ ሹልክ 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 እያሉ ሄዱ። ከዛ አባ መቃርስ አንድ አስደናቂ ቃል ነገረው። ምን አለው? ልጄ ሆይ አለው፣ ወደ በርሜሉ እያመለከተው፣ ኃጢአትህን አንተ ብትገልጠው እግዚአብሔር ይሰውርልሃል አለው። ኃጢአትህን ግን አንተ ብትሰውረው እግዚአብሔር ይገልጥብሃል አለው። ያን ጊዜ ያቺ ነፍስ ከሰው አይን ሰውሮት ለንስሐ እንዳበቃው ገብቶት ስቅስቅ ብሎ አለቀሰ። ሴትዮይቱንም ይዞ ወደ ንስሐ ተመለሰ። ወገኖቼ እኔ በጣም የሚመስጠኝ ቃል ኃጢአትህን አንተ ብትሰውረው እግዚአብሔር ይገልጥብሃል፣ ኃጢአትህን ግን አንተ ብትገልጠው ለእግዚአብሔር ብታቀርበው በንስሐ ሕይወት ብትመልሰው
እግዚአብሔር ይሰውርልሃል አለው። ወገኖቼ ያን ጊዜ ነው የዚህም መናኒ ልብ የቀለጠው። እውነት ነው ወገኖቼ፣ የእግዚአብሔር ቃል ግልጽ ነው። ኃጢአቱን የሚሰውር አይለማም፣ የሚተዋትና የሚናዘዝባት ግን ምሕረትን ያገኛል ይላል። ስንት ዘመን ሰወር ነው ወገኖቼ። አሁን እንኳ ምንም እንዳልሆነ ሁሉ በዚህ መካከል እንደ ዮናስ ቁጭ ያልን ስንት ሰዎች ነን ሰውረን። እስከ መቼ ነው በእግዚአብሔር ፊት የማንገልጠው ወገኖቼ? እኛ በእግዚአብሔር ፊት ኃጢአታችንን ብንናዘዘው፣ እኛ በእግዚአብሔር ፊት ኃጢአታችንን እኮ ብንገልጠው፣ እመኖኝ እግዚአብሔር እኮ ይሰውርልናል። እግዚአብሔር እኮ ፍቅር ነው፣ ይተውልናል። ከየት መጣችሁ አይለንም፣ እግዚአብሔር ይቀበለናል ወገኖቼ። ሳትሰውሩ በዝርዝር ሳትፈሩ እንደ ባልንጀራ እግዚአብሔርን ካወራችሁት እግዚአብሔር እኮ ይቅር ይላል። እግዚአብሔር እኮ ፍቅር ነው፣ ፊት አያጠቁርብን። እግዚአብሔር እኮ ፍቅር ነው፣ ግንባር አይቋጥርብን። እግዚአብሔር እኮ ፍቅር ነው፣ ጀርባ አያዞርብን። እግዚአብሔር እኮ ፍቅር ነው፣ ሻካራ ቃል አይናገረን። ታዲያ እስከ መቼ ነው የምንሰውረው ወገኖቼ? እስከ መቼ ነው የምንደባበቀው? እስከ መቼ ነው ሳንገላለጥ የምንቆየው ወገኖቼ? ዳዊትን እግዚአብሔር ያለውን አታስታውሱ? ዳዊትን እኮ እንዲህ ነበር ያለው፣ ዳዊት ሆይ አንተ በስውር አድርገኸዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ አለው። ወገኖቼ እግዚአብሔርን በስውር ካላናገር ነው እግዚአብሔር በአደባባይ እስኪገልጠው ነው የምንጠብቀው ወገኖቼ። ምናልባት እንደ ሀገርም እንደ ቤተ ክርስቲያንም እንደ ግለሰብም እንደ ማህበርም የደረሰብን ይሄ መዋረድ በአደባባይ እግዚአብሔር ኃጢአታችንን እየገለጠው ይሆን ብዬ አስባለሁ። በአደባባይ አልተገለጥንም፣ በዓለም ፊት አልታየንም። ከኛ በላይ የተዋረደ አለ በዚህ ዘመን። እንደ ሀገር እንደ ኢትዮጵያ የተወሳሰበባት ዘመን ያለች በምድራችን ላይ ትኖር ይሆን? ክርስቲያኖች ይሰማችሁ ይሆን? ይሄ ተዋርደናል እኮ። ለጋሶቹ ለማኝ ሆነናል። የምንታፈር የነበረው ተደፍረናል። ቅዱስ አባታችን ባለፈው ሰሞን እኮ እንዳሉት ነው፣ ሽበታችን አልታፈረም፣ ክህነታችንም አልተከበረም አሉ። ተናግረን እኮ መደመጥ አቃተን፣ ሸምግለን ማስታረቅ አቃተን፣ ግርማ ሞገሳችን ተገፈፈ። ወገኖቼ በደላችን በአደባባይ ተገልጦ ይሆን? እንደ ሀገርም ሳንዋረድ እንቀራለን። ምናልባት በሀገር ውስጥ መፈናቀል፣ በእርስ በርስ የወንድማማቾች መገዳደል እንደኛ በአደባባይ የሞላብን ይኖር ይሆን ምድር ላይ? እንጃ። ምድር ደም ባመጣው በደል በግፍ ተሞልታለችና ሰንሰለትን ስራ ይላል እግዚአብሔር ቃል። በደም የተሞላች ሀገር ሰንሰለታችን ተገልጦ ይሆን? አደባባይ አልወጣንም፣ የዓለም ዜና አልሆንም። የአንዳንዶች መሳቂያ የሌሎችም ማላገጫ ሳንሆን እንቀራለን። ወገኖቼ የምር አስቡት እስኪ፣ ይሄ ሁሉ መገለባበጥ ከምንድን ነው እንዴ? የኔና የእናንተ ወንድሞች አይደሉ እንዴ ባህር የሚበላቸው ያሉት? ከኛ ጋር እኮ መኖር አቅቷቸው አይደል እንዴ መውጣት የሚፈልገው ሰው የበዛው? የሳውዲ ደንበሮች ይመስክሯ። ስንቶችን አጣን፣ ስንቶችን ቀበርን። ገና ደግሞ ለመቅበር የተዘጋጀን እንመስላለን እንዴ? ተገልጠናል።
በአደባባይም ተዋርደናል። በእኔ እይታ ነው ወገኖቼ። ምን ሆነን ነው በፀሐይ ፊት እግዚአብሔር እያዋረደን ይሆን ወይ ብለን ወደ ልባችን እንመለስ ይሆን? ተገልጦብን ይሆን? ጽዋችን ሞልቶ ይሆን? አስባችሁት ታውቃላችሁ ወገኖቼ? የታላላቆች ግፍ እንኳን ለሕፃናት ደርሶ ይሆን? በሕፃናቶቻችን ተገልጦ ይሆን? ወላጆች ሆይ የሚቦርቁ ሕፃናትን አትፈልጉም? አባቶች ሆይ የልጆቻችሁን ሳቅ አትሹም? ወንድሞቼ ሆይ የተጠበሱና ያሳደጉ ወላጆቻችሁን መካስ መጦር አትፈልጉም? ምሳ ሳትበሉ ራት ለልጆቻችሁ የደገማችሁ እናንተ ወላጆች ሆይ ለልጆቻችሁ በጎ ዘመንን ለምድሪቷ ምረፍትን ማቆየት አትፈልጉ? ከዚህ በላይ ኃጢአታችን ምን እስከሚሆን ነው የምንፈልገው? ገልጦት ይሆን እግዚአብሔር? የሚያሳዝነው ደግሞ በበደሎቻችን በበደለኞቹ በእኛ ላይ አለማረፉ እኮ ነው የሚያሳዝነው። በሕፃናት ላይ እጆቻቸውን በሚዘረጉ በመነኮሳት ላይ ስለኛ በሚጸልዩ ተጋዳዮች ላይ ቁጣው ሲያርፍ አሳዝን። የኛ የበደል ካልሆነ በቀር ምንድን ነው ወገኖቼ? እኛ በስውር እያደረግነው እግዚአብሔር እየገለጠብን ይሆን? የኛ ድካምና የኛ ጉርለት እንዴት እንደሚገለጥ እስኪ አስቡት እንዴ! ከዚህ በላይ መገላለጥ አለ? የኛ የክርስቲያኖች እንኳን አልተገለጠም። የቤተ ክርስቲያን እንኳን አልተገለጠም። ከዛሬ ዓመት ጀምሮ ውስጣችን አልተቃጠለም። ህሊናችን እየደማ አልኖረም። ነገን በስጋት መመልከት አልጀመርንም። ከባድ ተጋድሎ ውስጥ አልገባንም። አፋችንን ሞልተን መናገር እስኪያቅተን ድረስ አላፈርንም። ምንድነው እንዲህ የተገላለጠው ወገኖቼ? ምንድነው ገልጦብን ይሆን እግዚአብሔር? እኛ መግለጥ አቅቶን እሱ ገልጦት ይሆን? እኛ ሰውረነው እሱ ፀሐይ ላይ አስጥቶብን ይሆን? ወገኖቼ እስኪ አንዳንድ ሐሳብ ላቅርብላችሁ። እመኑኝ እኛ ዛሬ እኛ አሁን ኃጢአታችንን በእግዚአብሔር ፊት በንስሐ መግለጥ ካቃተን እንዳትረሱ፣ እግዚአብሔር እኮ በዕለተ ምጽአት በአደባባይ ይገልጠዋል። ወገኖቼ አሁን በአንድ ካህን ፊት ማፈር፣ አሁን በአንድ ካህን ፊት መዘርዘር አይደል ያቃተን? በዕለተ ምጽአት እኮ በመጨረሻው ቀን እኮ እግዚአብሔር በአደባባይ ይገልጠዋል። እሷ ቀን ትሻላለች። እንዳንተ ድካም በሚሰማው በወንድምህ በካህኑ ፊት ብትገልጠው አይሻልም? በኃያሉ በእግዚአብሔር ፊት ሲገለጥ ምን ውስጥ ነው ምንገባው? ወገኖቼ የአባ ፊት እሳት እኮ ነው ይገርፈኛል ትሉ ይሆን? አንድ ነገር ልንገራችሁ። የአባ ፊት በሚባላው እሳት በሆነው በእግዚአብሔር ፊት እንዴት ልንሆን ነው? በአባ ፊት አይሻለንም በእግዚአብሔር ፊት ከመቆም? ወገኖቼ እንዴት የአባ ፊት ይመረኛል? እንዴት ይመራል ካላችሁ ከገሃነመ እሳት ምሬት ይበልጣል ወገኖቼ። በላይ በአደባባይ በምትወዷት በእመቤታችን በምታከብሩት በቅዱስ ሚካኤል ፊት ከሚገለጥ በአንድ ወንድማችሁ በካህኑ ፊት ቢገለጥ አይሻልም? ዛሬ ወገኖቼ አሁን የኋላው ከባድ ነው። እኔ በፀሐይ ፊት ገልጠዋለሁ። ጠብቆ ማዋረዱ አይቀርም። እመኑኝ ቅጣት ሳታመጣ የምታልፍ ኃጢአት የለችም። ቅጣት አለባት። ቅጣቷን ነው የምንጠብቀው። ምህረቱን በንስሐ ብንናፍቅ አይሻልም? አሁን ብንገልጠው ምህረት ማግኘታችን አይቀርም።
ለኋላ ሰውረን ብናስቀምጠው ከቅጣቱ ጋር መገናኘታችን እኮ አይቀርም ምእመናን። አሁን እነሆ የተወደደ ሰዓት አሁን ነው። እነሆ የመዳንም ቀን ዛሬ ነው። በተወደደ ሰዓት ሰምቻለሁ፣ በማዳኔም ቀን ረድቻለሁ ነው የሚለው። በኋላ አይደለም አሁን ነው። ነገ አይደለም ዛሬ ነው። ዛሬ ምእመናን ስለ ነነዌ ይሰበካል፣ ስለ ዮናስ ይሰበካል፣ ስለ መመለስ ይሰበካል። መቼ ነው ጨክነን ለመመለስ ለመገላለጥ የምንሞክረው? እንዲህ ያሉ ጉባኤያት ይሄን ፍሬ ካላፈሩ ምንድነው ትርፋችን? እስኪ ልጠይቃችሁ። አንድ ቁስል ሲገላለጥ ነው ሲሸፋፈን ነው ሊድን የሚችለው? ሲገላለጥ አይደለም? ንፋስ ሲያገኘው አይደለም? ልክ እንደሱ እኮ ነው። ከገለጥ ነው ሚድነው። ከሸፋፈን ነውማ ያመረቅዛል። ወገኖቼ ሸፍነን ምን እንዳመረቀዛ አላያችሁም? የዛሬ ዓመት አባቶቻችን ይላሉ ጽኑ የሥነ ምግባር ጉድለት የሃይማኖት ክህደት ያመጣል ይላሉ። ሲከማች መረቀዘና ሽታው እንኳን አይሰማችሁ። ሸተተን እኮ እመኑኝ፣ መግቢያ መውጫ እስኪያሳጣን ድረስ አመርቅዟል። አሁን በእኛም ቤት በሌሎችም ቤት ይሄ ሁሉ የፈነዳዳው እኮ እሱ ነው። ምክንያቱም ሸፋፈነዋ፣ ማናፈስ አቃተና፣ መገላለጥ ተውና፣ አመረቀዛ። ወገኖቼ ጋንግሪን እስኪሆን ነው የምትጠብቁት? እማይድን እስኪሆን ነው የምትጠብቁት? ሃይማኖት እስኪያቀየራችሁ ነው የምትጠብቁት? ከሃይማኖት በላይ ብሔሬ እስክትሉ ነው የምትጠብቁት? እስከ መቼ ነው የምትጠብቁት? እስኪ ገለባበጥ ነው የምትጠብቁት? ባህር ውስጥ እስክንጣል ነው የምትጠብቁት? አፍንጫችሁ ስር እስኪመጣ ነው የምትጠብቁት? ከዚህ በላይ ምን አለ? የሌሎቹ ህመም የኛ ነው። የሌሎቹ ስቃይ የኛም ነው። የሌሎቹ መፈናቀል የኛም ነው። የሌሎቹ ማጣት የኛም ነው። የሌሎቹ ደም የኛም ነው እኮ ምእመና። እነሱ እኛም እነሱ እኮ ነን። ግለጡት እንጂ ጋንግሪን ሆኖ ሳያስቆርጠን ቶሎ ተገላለጡ እንጂ ምእመና። እስከ መቼ ነው በነጠላ? እስከ መቼ ነው በጉባኤ ብቻ ገለጥለጥ ማድረግ ነው? ሰውረን እስከ መቼ ወገኖቼ? ሊቁ ዮሐንስ አፈወርቅ እንዲህ ይላል፣ በረከቱ ይደርብንና። እየሰማችሁኝ ነው? ወደ ሐኪም ቤት ሄደ ቁስልህን ለዶክተሩ ስታሳይ ቁስሎችህን በዶክተሩ ፊት እንደምትገልጠው አሁንም ናና በነፍስ ሐኪምህ በካህኑ ፊት የነፍስ ቁስልህን ግለጠው ይላል። እዚህ ነው የሚገለጠው። እዛ ትገላለጡ የለ፣ እዛ ሰርጀሪ ትሰሩ የለ፣ እዚያ ሳታፍሩ ታውልቁ የለ፣ እዛ እርቃናችሁን ትሆኑ የለ። ወገኖቼ ያውም ብዙዎች ሆነው ከበዋችሁ ያክሟችሁ የለ። ምን ነው ይሄን የነፍስ ደዌ ችላለው? ህመሙ አልተሰማን ይሆን? ማመርቀዙ አልታወቀን ይሆን? ሊገለን አንድ ሐሙስ እንደቀረው አልገባን ይሆን? ወገኖቼ ለዶክተሩ እንደምትገልጡት ግለጡት ይላላ። ግለጡት እንጂ በእግዚአብሔር ፊት ተራቆቱ እንጂ። ለእግዚአብሔር ተናዘዝ ለእርሱም ክብር ስጥ ለእኔም ንገረኝ እንዳለው ለእግዚአብሔር ክብር እንስጥ፣ ለእርሱም እንናዘዝ፣ ለካህናትም እንንገር። አየኋቸው፣ ተመኘኋቸው፣ ወሰድኳቸው፣ ቀበርኳቸው እንዳለ ከዓይን አምሮት ከልብ ምኞት በውጤቱ ጭምር ዛሬ ነው እንጂ የሚያስፈልገው ወገኖቼ። ዛሬ በክፋት ዓለም በክፋት እየባሰ መምጣቱ አይቀሬ ነው። ዛሬ ግን መዳኛችን ለኛ ለክርስቲያኖች ይህች ዕለት ናት። እስኪ ጥያቄ ልጠይቃችሁ። ካሚሎስ የተባለ ሊቅ ነው ይሄን ያለው፣ እኔ አይደለሁም። በሲኦል ያሉ ዘመዶቻችን፣ በሲኦል ያሉ ወገኖቻችን
30 ደቂቃ ብቻ ምድር ላይ እንዲኖሩ ቢያደርግ እግዚአብሔር ምን የሚያደርጉ ይመስሏችኋል? አልገባችሁም ጥያቄው? በሲኦል ያሉ ዘመዶቻችን ወገኖቻችን የ30 ደቂቃ ምድር ላይ እንዲኖሩ እግዚአብሔር እድል ቢሰጣቸው ምን የሚያደርጉ ይመስሏችኋል? እቁብ ይገባሉ? ምን አላችሁኝ? እድር ይገባሉ? ምንድን አልሰማሁችሁ? ኮንዶሚኒየም ይቆጥባሉ? ምን ያላችሁኝ? 30 ደቂቃ ብቻ ካላቸው አንድ ነገር ነው የሚያደርጉት። ምንድን ያለ ምን የሚያደርጉት? ንስሐ ነው የሚገቡት። ይሄ በሉቃስ ወንጌል ምዕራፍ 16 ታውቋል። ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው ይላል። አንድ ነገር ብቻ ነው የሚያደርጉት። ምን? ንስሐ ብቻ ነው። 30 ደቂቃ ቢኖራቸው እሱን ማየት ነው የምንፈልገው። 30 ዓመት የኖር 60 ዓመት የደፈንን 30 ቀን የተሰጠን ወገኖቼ ልንሸቅልበት አይደለም። በዋናነት የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የመቻሉንና የትዕግስቱን ባለጠግነት እስከ መቼ ትንቃለህ ነው የሚለው። እስከ መቼ ንቀት አልበዛም? ፀሐይ የሚወጣው ጨረቃ በሰማይ የሚሰለጥነው ከዋክብት በሰማያት የሚፈረጥቁት ወገኖቼ ልጆች እንድናሳድግበት አይደለም። በዋናነት ንግድ እንድንነግድበት አይደለም። ንስሐ እንድንገባበት ብቻ ነው። ቀን የሚጨመረው ነገ ከተጨመረልህ ወንድሜ ሆይ እመነኝ፣ እግዚአብሔር አንተ ፈልጎ ነው። እግዚአብሔር አንተ ፈልጎ ነው ቀን የጨመረው። አሁን ይሄ ጉባኤ የእግዚአብሔር የፍለጋ ድምፅ ስለሆነ ነው እንድንገላለጥ ቤተክርስቲያን የምታውጀው። ቤተክርስቲያን ሆስፒታል ናት። ሐኪሙ ካህንህ ነው። ጉልኮሱ ቁርባንህ ነው። ቀኖና ማዘዣው ነው። መድኃኒቱ እኮ ንስሐ ነው። በቃ ወገኖቼ አሁን እንገላለጥ እንጂ ቆይ አንድ ሁለት ሐሳብ አንድ ሁለት ጥያቄዎች ጠይቃችሁ እሾ ሲወጋችሁ ቶሎ ታወጡታላችሁ ወይስ አይ ቆይ ትንሽ ቆይ መዝምዘኝ ብላችሁ ለእሾኩ እድል ትሰጡታላችሁ? ተደራጅተን አይደል እንደምናወጣው? ያው በአንድ ሰው ብቻ መቼ እናወጣለን? አቤት ፍጥነታችን! የኃጢአት እሾ ተተክሎ ስንት ዘመን ሆነ፣ ገና አልገባንም። ምንም እንዳልሰራ ሰው ተሸፋፍነን ቁጭ ነው። ቶሎ ትነቅሉት የለ ሳንዘገይ እኮ ነው ንስሐ። ቆይ እንደው መንገድ ላይ የሄድን ትንኝ ቢገባብን አይናችን ውስጥ ቆይ ትንሽ ትንሸራሸር ቆይ ይለፍላት ትላላችሁ እንዴ? መንገድ ላይ የማታውቁትን ሰው ሁሉ አስቆማችሁ አይደል እንዴ አይናችሁን ስትጠነቁሉ የምታመሹ? እውነት አሰብ ከትንኝ በላይ ህይወታችን ውስጥ መጫወቻ እያደረገን ምንም አልመስላችሁ እኮ ብሎናልኛ። ምንም አልተሰማን። ምንም ምእመናን ዛሬ ልንገላለጥ ነው የሚያስፈልገው። ልንገልጠው ነው የሚያስፈልገው። ሰውረን ልንኖር አንችልም። ዮናስ በውስጠኛው ክፍል ሰውሮ የሆነውን ሰሞኑን አባቶቻችን ነግረዋችሁ የለ? እንደዛ እኮ ነው የሚሆነው ወገኖቼ። ለዚህ ነው እንድንገላለጥ የሚያስፈልገው። ግለጡት፣ የተሰወረውን ግለጡት፣ የተደበቀውን አውጡት፣ የውስጣችሁን ተናዘዙት። ግለጡት። ዋናው ትኩረታችን ለዚህ አልሆነም። እሱ ነው አሁን የሚያስቸግረን ወገኖቼ። ብዙዎቻችን ከእግዚአብሔር ጋር መታረቅና በንስሐ ሕይወት መኖር እምብዛም ትኩረት ሳንሰጠው ከርመናል። ዋናው ጉዳይ ግን ይሄ ነው። ለዚህ ነው የእግዚአብሔር ቃል ዋናውን ስለምትተዉ ወዮላችሁ የሚለን። ለዚህ ነው ዋናውን ትተነዋል። ዋናው እኮ ይሄ ነው። ጉባኤያትም የዚህ መግፌ ነው። ወደዛ ነው የሚያደርሱ። ውጤታቸው እሱ እንዲሆን ነው የሚያመጡን ወገኖቼ። አንዳንድ ጊዜ እናቶቻችን የዋሃን ስላልተማሩም ይሆናል። ሁሉ ጊዜ አባቶችን
እንደው በዋቃዬ ውስጥ አይጥ ገባ ኑር ጭልኝ እያሉ አንዳንዴ ሲያስረጩ እንሰማለን። እኔ ግን እላችኋለሁ በዋቃው ውስጥ ከገባው አይጥ በላይ እኛ ውስጥ የገባው አይጥ አይበልጥም። በዋቃውማ ምን አረገ? ሰብሰብ ብለን እናጥበዋለን ወገኖቼ። መረጨት ያለብን፣ መንበርከክ ያለብን፣ ማልቀስ ያለብን፣ መመለስ ያለብንማ እኛ ነን ወገኖቼ። የሰበካ ጉባኤ በተለይ ካህኑን የምንይዘው ለፎርማሊቲ እኮ አይደለም። የሰበካ ጉባኤ ደብተር ላይ መመዝገባችን እሰየው፣ ግን ከሰበካ ጉባኤ ደብተር በላይ የሰማይ መዝገብ ላይ ካልተመዘገብን ምን ነው ወገኖቼ? የሰበካ ጉባኤ ዕዳችሁን መክፈላችሁ እሰየው፣ አባታችሁ ከዕዳ እንዲያሰርዝላችሁ መጠየቃችሁ እሰየው፣ ግን ኃጢአታችሁን ካልደመሰሰላችሁ ምን ነው ወገኖቼ? ካህኑ ለኔና ለእናንተ እኮ የሚያስፈልገው ስንሞት እንዲገንዘን እኮ አይደለም፣ በቁም እንዲያናዝዘን እኮ ነው። ታዲያ ካህኑን ዛሬ ካልፈለግነው መቼ ልንፈልገው ነው? ስንሞት መስቀል ይዞ መቃብር አስቆፍሮ እንዲከተን ብቻ እኮ አይደለም፣ በቁማችን በውስጣችን ያስቀመጥነውን በደል ቆፍሮ እንዲያወጣልን እድል እንስጠው እንጂ። ለዚህ እኮ ነው ወደዚህ የመጣ ነው ወገኖቼ። ለዚህ ነው እኛ የተሰበሰብነው፣ እንድንገልጠው ነው። አንድ ሁለት ነገሮችን ተናግሬ ላብቃ። አባቶቻችን ስላሉ ብዙ ሰዓት መውሰድ አልፈለኩም ወገኖቼ። ስንገላልጠው ኃጢአታችንን በአባቶቻችን ፊት ስናራቁት በእግዚአብሔር ፊት ስንገለጥ አንዳንዴ ምእመናን እንዳትሳሳቱ እንደ ማሳሰቢያ እቺን ነጥብ ጠቁሜ ያበቃለሁ። እስኪ ልጠይቃችሁ፣ ሆስፒታል ሄዳችሁ ሐኪም ቤት ሄዳችሁ ልትታከሙ ገስግሳችሁ ቁስላችሁን ለሐኪሙ ስታሳዩት ለመታከም ስትሄዱ ምእመናን ሐኪማችሁ ወይም ዶክተራችሁ ምን አይነት በሽታ እንዳለበት ጠይቃችሁ ነው እንደምትታከሙት? የሰማችሁኝ ነው? የሚያክማችሁ ሐኪም ምን በሽታ እንዳለበት ጠይቃችሁ ነው እንደምትታከሙት? ምን አይነት ቁስል እንዳለበት ቼክ ታደርጋላችሁ እንዴ? ታደርጉ? የእናንተ የሕክምና ካርድ እንጂ የሚወጣው የሐኪሙ የሕክምና ካርድ እኮ አይወጣም። እውነት አሰብ እናንተ እንጂ የምትገላለጡት ሐኪሙ አይደለም የሚገላለጠው። እውነት አሰብ እርግጠኛ ነኝ የሐኪማችሁን ቁስል አትጠይቁ። ሐኪማችሁ ምን አይነት በሽታ እንዳለበት አትመረምሩ። እናንተ ትመረመራላችሁ እንጂ ሐኪማችሁን ስትመረምሩ አትውሉም። እውነት አሰብ ወገኖቼ፣ እዚህም ቤት ልትገለጡ ልትመረመሩ በንስሐ ስትመጡ አደራችሁን የመምህረ ንስሐችሁን ወይም የሐኪማችሁን ሕይወት እንዳትመረምሩ። እደግመዋለሁ፣ እናንተ እንጂ በንስሐ የምትገለጡት መምህረ ንስሐችሁን ልትመረምሩ እንዳትዘጋጁ። የዛኛውን ሐኪማችሁን ምን በሽታ እንዳለበት ጠይቃችሁ ሳይሆን እንዲሁ እንደምትታከሙ እዚህም ቤት ስትመጡ ወገኖቼ ለመገለጥ ንስሐ ለመግባት ለመመርመር ስትመጡ ካህኑ ምን አይነት ድካም እንዳለበት ለማወቅ ጉጉ አትሁኑ። እደግመዋለሁ፣ ለማወቅ አትጓጉ። እኛ በጎች ነን፣ ስለ እረኞቹ ለማወቅ ጉጉ አንሁን። ስለሚያስተምሯችሁ ቃላት እንጂ ስለ ሕይወቱ በጥብቅ አትመርምሩ አደራችሁ። ምክንያቱም እዛ ስትሄዱ እናንተ እንጂ ሐኪሙ እንደማይገለጥ እዚህም ስትመጡ አደራችሁን ስለ ሐኪሞቹ እንዳትገላልጡ። አንዳንዶች እየቸገረን ያለው ይሄ ነው። ማጋር ንስሐ ገባለሁ እንዴት እነገሌ አደራችሁን ምእመናን በራሳችሁ ጉዳይ ላይ ብቻ ተኩሩ። የእግዚአብሔር ቃል እንደሚል በራሳችን ጉዳይ ላይ ብቻ እናተኩር። ወገኖቼ እንዳትረሱ፣ ዲያብሎስ
ከኔና ከናንተ ይልቅ ካህኑ ላይ ነው የሚያተኩረው። እደግመዋለሁ፣ ከኔና ከናንተ ይልቅ ውጊያውን ብርቱ የሚያደርገው መምህረ ንስሐችን ላይ ነው። ለምን ይመስላችኋል? እዩ፣ እረኛውን መምታት መንጋውን መምታት እንደሆነ ስለሚያውቅ አተኩሮ የሚሰራው እረኛውን መጣል ላይ ነው። እናንተ ታዲያ ከዲያብሎስ ጋር ተጨማሪ ሆናችሁ እረኛችሁን ማማት አለባችሁ። እረኛችሁ ላይ ብዙ ነገር ስታወሩ መቆየት አለባችሁ። አዎ፣ ይሄ ከኛ የሚገባም አይደለም ወገኖቼ። የኛን ቁስል ብቻ እንመልከት። የእረኛችን የሐኪማችንን ድካምና ጉርለት ሳንጠይቅ ሳንመራመር ልንገላለጥ ይገባል። እዩ፣ አንድ ነገር እንወቅ። የካህኑ ምግባር የካህኑ ድካም ሊያቋርጥ የሚችለው በእግዚአብሔርና በሱ ብቻ መካከል ያለውን ግንኙነት እንጂ በእግዚአብሔርና በጸጋው መካከል ያለው ግንኙነት መቼም አይቋረጥም። እየሰማችሁኝ ነው? በእግዚአብሔርና በቤተ ክርስቲያን በሚሰጡ ጸጋዎች መካከል እግዚአብሔር መቼም አይቋረጥም። እሳቱ ዘወትር ይነዳል ይላል እግዚአብሔር ቃል። እስከ ዓለም ፍጻሜ አልለያችሁም ብሎ ቃል ኪዳን ገብቶልናል። ወገኖቼ ኢየሱስ ክርስቶስን ስሙ ይክበርና ከፍ ከፍ ይበልና የሚያረክሰው ይሁዳ እንደሌለው ሁሉ እድፈት፣ ነውር፣ የፊት መጨማደድ የሌለባትን እቺን ቤተ ክርስቲያን ወገኖቼ የሚያረክሳት አገልጋይ የለም። እየሰማችሁኝ ነው? ማንም የለም። እስከ ዕለተ ምጽአት እቺው ቤተ ክርስቲያን አንዲት ናት። አንዳንዶች በዚህ ዘመን የካህናትን ትንሽ ነገር ይዘው ቤተ ክርስቲያኒቱ እንዲሆናለች ሲሉ ትሰሟቸዋላችሁ። ስተት ነው ወገኖቼ። እስመ ካህን ሕጹጸ ምግባር ከመማቶት ዘሰሙቱ ይላል። የምግባር ጉርለት ያለበት ካህን እንደሚነድ ሰም ነው፣ እንደሚነድ መብራት ነው ይላል። እሱ ይቀልጣል፣ መብራት መስጠቱ ግን አይቋረጥም ይላል ፍትሐ ነገሥታችን። እዘኑለት፣ አልቅሱለት፣ ደረታችሁን ድቁለት ከቻላችሁ። ወንድማችሁ እኮ ነው። ምዕመናን የክርስቶስን ወንጌል አላነበባችሁምን? በወንድም ላይ የማይፈረድ ከሆነ በካህን ላይማ እንዴት ይፈረዳል? የወንድምን ድካምና ቁስል የሚሸፈን ከሆነ የካህን ድካም እንዴት ይገለጣል? ፍቅር የኃጢአትን ብዛት የሚሸፍን ከሆነ እስከ መቼ እየተገላለጥን? ይኸው ፌስቡኩን ይዩት፣ ይኸው ማህበራዊ ድረገጹን ተመልከቱት። ነውር በመገላለጥ እኮ ባጀን አረጀን። መቃሪዎስን አስቡት። ድካም ነው የሚሸፍነው ፍቅር። እንደሱ ነው የሚያደርገው። በየትኛውም ድካም ውስጥ እንኳን ቢገኝ መንፈሳውያን የሆናችሁ እናንተ እንዲህ ያለውን ሰው በየዋህነት አቅኑት ነው የሚለው ቅዱስ ጳውሎስ። ማቅናት ነው ስራችን፣ ማቅናት ነው ስራችን። ታስታውሱ የለ የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ እንኳን እንደዚያ መሸቀጫ ባረጓት በዚያች በቀድሞዋ ምኵራብ ቁጭ ብሎ አልተማረምን? ቁጭ ብሎ አልጠየቀምን? ቁጭ ብሎ አልሰማምን? ቤቴ ያላለውምን? ግን ምን እንደነበር ታውቃላችሁ? በጣም ጩልሌ ሞጭላፎ ነጋዴዎች ነው የነበሩባት። በጣም የሚያሳዝን ገበያ አድርገውት ነበር። ታስታውሳላችሁ? ሊቀ ካህናቱም ሕግ ተላልፎ 2 ሊቀ ካህናት በዘመኑ ነበር ፖለቲካዊ ጫና አሳድረውባቸው አንዱ የራሱን ወደ መሾም መጥተው ስርዓቱን ጥሰው ነበር። ምዕመናን መንፈሳዊነት የሌላቸው አገልግሎታቸው ልማድ ብቻ ሆኖ ነበር ይላል ቅዱስ ቄርሎስ። ልማድ ብቻ። እንደውም ካህኑ ዘካርያስ ቃል የሌለው በምልክት ብቻ መናገር የጀመረው ይላል በዚያች የነበረች ምኵራብ አካላዊ ቃልን ስላልተቀበሉ ኢየሱስ ክርስቶስን ስላልተቀበሉ
ምልክቱን ብቻ ይዘው ኖሩ። አካሉን አልፈለጉም፣ ጥላውን ብቻ። አፋውያን ናቸው እንጂ ውሳጣውያን መሆን አልቻሉም። ወደ ምስጢሩ መድረስ አልቻሉም። ዝም ብለው ከብት እያንጋጉ ገበያ አድርገውት ነበር ወገኖቼ። እንዲህ በሆነበት በዚያ ዘመን እንኳ ጌታችን ቁጭ ብሎ ተምሯል። ታዲያ ማን አንተ ጥለን የምትሄደው? ማን ነው ታዲያ ዛሬ ቤተ ክርስቲያን እንዲህ ሆናለች ብሎ ጀርባ ሰጥቶ ሊኮበልል የሚችለው? የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ራሱ ቁጭ ብሎ ከተማረ ማን አንተ አልሰማም የምትለው? ደግሞም ጌታችን በቃሉ እኮ ገልጧል። ትታችኋቸው ሂዱ መቻለ። የሚያደርጉትን እያያችሁ አታድርጉ እንጂ ቃላቸውንም ስሟቸው ብሏል። ትቶ መሄድ ማን ያስተማረው? አደራችሁን የትኛውንም ድካም እንኳን ብታዩ ቤተ ክርስቲያን ትታ አትሄድም። እናንተም ከመገላለጥ አትሰወሩም። ለማን ነው ንስሐ የምገባው ይላሉ። ዛሬማ አባገሌ ነው የሚያቆርበው ይሉና መኪናቸውን ተረክ አድርገው የሰውየውን ድካም ስሉ ያኔማ የእግዚአብሔር መልአክ ያቆርብሽ ነበር አላወቅሽም እንጂ። ደግሞ አሁን በዚህ ዘመን መመጸዳደቅ አለብን። አንተዋወቅም ሁላችን ወገኖቼ። እንተዋወቃለን እኮ በደንብ እንተዋወቃለን። እውነቱን የሚያስተምር ከሆነ ወገኖቼ ስለ ቃላቱ እንጂ ስለ ሕይወቱ አደራችሁን እንዳትከታተሉ ወገኖቼ። እግዚአብሔር በካህኑ አማካኝነት ምንም ነገር ካልሰራ ምንም አይነት ማስተስሪያ ስለሌለን የምስጢራቱ ተካፋይ ለመሆን የግድ ንስሐና ካህን ያስፈልገናል ወገኖቼ። የሚገባቸው ሰዎች እንኳን ባይሆኑ ጨክኜ እናገራለሁ፣ የሚገባቸው ሰዎች እንኳን ባይሆኑ ሕዝቡ ድህነትን እንዲያገኝ እግዚአብሔር በማንም ይሰራል። ላስታውሳችሁ፣ እጅግ ክፉ በሆነው በለዓም እግዚአብሔር አልሰራም? ሰርቷል። ከቶ አላውቃችሁም ባሉት ሰዎች አልሰራም? ሰርቷል። በአህያ እንኳን አልሰራም? ሰርቷል። ስለ ሕዝቡ ድህነት እግዚአብሔር እንደሚሰራ እንዳትረሱ። ስለዚህ ወደ ኋላ መሸሻ አይገባም። ቅዱስ አትናቴዎስ እንደተናገረው ገበሬ በጭቃ እጁ ቢዘራ ስንዴው አልበቅልም ይላል እንዴ? ይላል። ገበሬ እኮ ስንዴ የሚዘራው በጭቃ እጁ ነው። በቃ ግን ይበቅላል። በጎደፈ ሕይወታችን የምንነግራችሁ የእግዚአብሔር ቃል ነው፣ የኛ ቃል አይደለም። የሚናዝዘው የክርስቶስ ስልጣን ነው፣ የካህኑ አይደለም። የሚያነጻው የእግዚአብሔር ኃይል ነው፣ የሰው አይደለም። እግዚአብሔር ይፍታ የሚሉ አይደሉም። ምን ታዲያ ይህ እግዚአብሔር ጸጋ ሕዝቡን ከማዳን ይርቃልን? በፍጹም 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 በፍጹም። ስለዚህ ወገኖቼ እንዲያና እንዲህ በማለት ከእውነተኛው ሕይወት እንዳንርቅ ያስፈልጋል። መገላለጥ፣ ኃጢአታችንን መናዘዝ ያስፈልጋል። ወደ እግዚአብሔር መቅረብ ያስፈልጋል። ዳዊትን ላስታውሳችሁና ላብቅ። ታስታውሳላችሁ? ዳዊትን ሳኦል ንጉሱ አሳደደው፣ መግቢያ መውጫ አሳጣው፣ ጠላት ሆነው። እንደው ዳዊት ወደ ምድረ በዳ ተሰደደ። ንጉሱ ነው የሚያሳድደው እኮ። ዳዊት ምድረ በዳውን ቅድስተ ቅዱሳን እያደረገ በኤዶምያስ ምድረ በዳ፣ በይሁዳ ምድረ በዳ እነዚህ የተደረዙልን መዝሙራት በሙሉ በዚያ በይሁዳ በኤዶምያስ ምድረ በዳም የዘመራቸው ዝማሬዎች ናቸው ወገኖቼ። ፈተናን፣ መከራን፣ መንገጫገጭን አትጥሉት። ብዙ ትምህርት የተሰጠን በመናፍቃን ጥያቄዎች ነው። ቅዱስ ዮሐንስ በፍጥሞ ደሴት ሰማያት ተከፍተው ያየው በግዞት ሄዶ ነው ወገኖቼ። ብዙ ፈተናዎችና መከራዎች የእግዚአብሔር የጸጋ ምንጮች ሊሆኑ እንደሚችሉ እንዳትረሱ፣ አትጥሏቸው እነዚህን ጊዜያት። እንደውም ለመሰባሰብ፣ ለወንጌል፣ ለንስሐ፣ ለጸጸት ወደ እግዚአብሔር እጅን ለመዘርጋት ምርጥ ጊዜያት ስለሆኑ አደራችሁን በጣም አትጥሉት። መንፈሳዊ የሆን ስንመጣ እንደውም የምንወደው ነው እኮ የሚሆነው ወገኖቼ። ዳዊትን አሳደደው። ዳዊትና ሳኦል ግን ምድረ በዳ ላይ ተገናኙ። ጋሻ ጃግሬዎቹ መጡና የዳዊት ሳኦል እኮ ይኸውልህ አንተን ጠላት ሆኗል፣ እያሳደደህ ነው፣ ሊገልህ፣ ግደለው
ይሉት ጀመረ። እግዚአብሔር ንቆታል፣ እውነት ነው። ዳዊትን ጠልቶታል፣ እውነት ነው። ክፋት ሰርቷል፣ እውነት ነው። መገደል ሊገባው ይችላል፣ እውነት ነው። ጋሻ ጃግሬዎቹ ዳዊትን ጨቀጨቁት። እንዴት ይደንቃል! ጠላቱ ሆኖ ያሳድደዋል። እግዚአብሔር ንቆታል፣ ክፉ መንፈስ ያሰቃየዋል። ዳዊት እጅ ላይ ወድቋል። ግደለው አሉት። ወገኖቼ እንዴት ያለ የውጭ ጫና እያረፈበት እንደሆነ ተመልከቱ። ወጣቶች ወይ እንዲህ ባለ ፈተና ጓደኞቻችሁ የሚያዋክቧችሁ ይኖሩ ይሆን? እስከ መቼ ነው ጭርምት ኩርምት ብለሽ የምትቀመጪው? እስከ መቼ ነው ዘና ፈታ ማትዩ? እስከ መቼ ነው ድንግልና የምትዩ? እስከ መቼ ነው ክርስትና የምትለው? እስከ መቼ ነው እንደኛ ፈታ ማትለው ይሉ ይሆን? እንደናንተ ቋንቋ እንደ ወጣቶቹ ቋንቋ ብዙ ወጣቶች ከበዋችሁ እትት ነው የሚሉት፣ እትት ነው የምትሉት፣ እትት የሚሏችሁ ጸጉርሽ ወርዶ ይጠቀልላል እንደ ዘንዶ እያሉ የሚሰብኳችሁ እናንተ እህቶቼ የነዚህን ተጽዕኖች ሰምታችሁ ብቸኝነት አጠቃኝ፣ የበታች ሆንኩ፣ የሰው ፍቅር ራቀኝ ብላችሁ አንዱ ጋር ዝም ብላችሁ ድርግም ትላላችሁ። አደራችሁ ዳዊትን ይሁት ጭቅ ሲያረጉት ምን እንዳደረገ ታውቃላችሁ? የእግዚአብሔር ቃል ትዝ አለው። ምን የሚል እንዲህ የሚል እጄን እግዚአብሔር በቀባው ላይ አላነሳም አለ። እንደው መጎናጸፊያውን ሲቀደው የዳዊት ልብ ተቀደደ። ወገኖቼ እንዴት ይደንቃል! ጫፉን ሊነካው አልወደደም። ከጓደኞቹ ውትወታ ይልቅ የእግዚአብሔር ቃል በለጠበት። ወጣቶች ሆይ የትኛውም ሰው ውትወታ፣ የትኛውንም ንዝነዛ እንዳትሰሙ፣ ይልቅስ በልባችሁ የተተከለውን በየዋህነት የእግዚአብሔርን ቃል አኑሩ። የጠገበች ነፍስ የማር ወለላን ትረግጣለች፣ የተራበች ነፍስ ግን የመረረው ነገር ሁሉ ይጣፍጣታል ይላል። ነፍሳችሁ በፍቅር እግዚአብሔር ከጠበቀች ውትወታቸውን ትረግጣላችሁ፣ ማማለላቸውን ትረግጣላችሁ። አዎ ንዝነዛቸውን ትጸየፋላችሁ፣ ትሸሻላችሁ። ምክንያቱም ዘውትር እግዚአብሔርን በልባችሁ ላይ ተክላችኋል፣ በዓይናችሁ ታያላችሁ። ማንም ሁን ዘውትር እግዚአብሔርን በፊታችሁ አድርጉት እንዳለው ዳዊት እንኳን ሊገለው ልብሱን ስለቀደደው ልቡ ተቀደደላችሁ። ፍቅር ማለት እኮ ይሄ። ከዚያስ ሳይነካው ሄደ። እኔ ምን ለማሳየት ፈልግ ይመስላችሁ? ይኸውላችሁ ከመንግስትነት በላይ ክህነት እጅግ በጣም ይከብራል። መንግስትነት እንዲማይነካ ከሆነ ወገኖቼ አቤት ክህነትማ እንዴት ይከብራል፣ እንዴት ከፍ ይላል። ንጉሱን ጫፉን ሳይነካው ልቡ እንዲከደማ ወገኖቼ ካህናትንማ እንዴት አድርገን ጫፋቸውን ልንነካ ይገባል። አያችሁ፣ ለዚህ ነው እኛ ስንገላለጥ በፊታቸው ስንኖር ወገኖቼ የትኛውንም ድካምና ነውር ሳናይ የምንኖረው። ይሄንን ሐሳብ ሳታስቡ አደራችሁን ዛሬ ነገ አይደለም አሁን በእግዚአብሔር ፊት በንስሐ ልንገላለጥ ይገባል። አንድ ጥያቄ ልጠይቃችሁና ላብቅ። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስጦታ መስጠት ቢፈቀድላችሁ በዚች ምሽት ለጌታችን ስጦታ መስጠት የምትፈልጉ እስኪ እጃችሁን አውጡልኝ። እቺን ጥያቄ ጠይቄያችሁ አበቃለሁ። አይዟችሁ ብር ስጡ አልላችሁ። ብዙ ሰው ለጌታችን ስጦታ መስጠት የምትፈልጉ እስኪ እጃችሁን አውጡልኝ። አሁን ለዚህም መስበክ ያስፈልጋል። አልጠራውም እኮ አይዟችሁ፣ ምን አቅም አለኝ እናቴ። አይታየኝም። እጃችሁ ከፍ ከፍ አድርጉልኝ። ስጦታ መስጠት ትፈልጋላችሁ? እሺ አንድ ታሪክ ልንገራችሁና ላብቅ። ጄሮም የተባለ የቤተ ክርስቲያናችን ሊቅ ነው። የትንቢተ ኢሳይያስን መጽሐፍ ትርጓሜ ያዘጋጀና በነበረበት ዘመን ለጌታችን ልደት በዓል ስጦታ ሊሰጠው ወደደ። ከዛ ምን ሆነ መሰላችሁ? ሱባኤ ገባ። ከልደት በፊት የጾሙን ወራት በአንድ ዋሻ ውስጥ አሳለፈ።
በዋሻ ውስጥ ገብቶ የሚያሳልፈው ለምን መሰላችሁ? ጌታችን ያዘጋጀውን የትንቢተ ኢሳይያስ ትርጓሜ ስጦታ እንዲቀበለው ደጅ ለመጥናት ነበረ። በዋዜማው በገና በዓል ዋዜማ የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ለአባ ጄሮም ተገለጠለት። በጣም ደስ አለው፣ ፈነደቀ። እግዚአብሔር ስዕለቴን ሰምቷል፣ ልመናዬንም አደመጠ ብሎ ደስ አለው። ጌታችንንም እንኳን ደህና መጣ፣ ስጦታዬን ልትቀበለኝ አለው። ጌታችን ግን እንዲህ አለው፣ ልጄ ጄሮም ሆይ ዛሬ ያዘጋጀልኝን ስጦታ አልቀበልህም አለው። እንዴ ዓይኔን አፍስዤበት፣ ጉልበቴን አደንዝዤበት፣ ወገቤን አጉጬበት፣ ጉልበቴን ጨርሼበት፣ ይሄንንማ ልትቀበለኝ ይገባል ጌታ ሆይ አለው። ጌታችንም እውነት ነው ይሄን ሁሉ ደክመሃል፣ ግን እኔ ይሄ ምርጫዬ አይደለም አሁን አለው። ጌታ ሆይ ታዲያ ምን ልስጥህ? ለበዓልህ እኮ ያዘጋጀው ትልቅ ስጦታ ይሄ እኮ ነው አለው። አይ ልጄ ጄሮ ሌላ ስጦታ አዘጋጅልኝ አለው። ፈጠን አለና እሺ ዋሻ መግባቴን ውሰድልኝ፣ እሺ በዘመናት ሁሉ አንተን ማገልገሌን ውሰድልኝ፣ እሺ አፌ ኮቸችላ እስኪመስል የጾምኩትን ጾም ውሰድልኝ፣ እሺ የሰገድኩበትን ጉልበቴን ውሰድልኝ፣ እሺ በላብ የተጠመቅኩበትን አገልግሎቴን ውሰድልኝ፣ እሺ ያነጋውባቸው ሌሊቶች ውሰድልኝ፣ ውሰደው አለው። ልጄ ጄሮም ሆይ ዛሬ እነዚህንም ሁሉ አልወስድም ይህን ስጦታ አለው። ተንበርክኮ አለቀሰ። ጌታ ሆይ ከዚህ ውጪ ታዲያ እኔ ምን አለኝ? እባክህ እነዚህን ሁለቱን ውሰድልኝ አለው። የክብር ባለቤት መድኃኒታችን ኢየሱስ ክርስቶስም እንዲህ አለ፣ ልጄ ሆይ ለእኔ በዚህች በዓሌ ታላቅ ስጦታ ትሰጠኝ ዘንድ ትፈልጋለህን አለው። ለዛ መስሎኝ ዋሻ የገባሁት አለው። ጌታችንም እንዲህ አለው፣ ለእኔ ዛሬ ታላቅ ስጦታ መስጠት ከፈለግ ልጄ ሆይ እባክህ ኃጢአትህን ስጠኝ አለው። አባ ጄሮምም ስቅስቅ ብሎ አለቀሰ፣ በጌታችን እግሮች ስር ተደፋ። ወገኖቼ ዛሬ ለዚህ ጉባኤ መጥታችኋል፣ 3 ቀንም አልፏችኋል። ስለ መመለስና ስለ ነነዌ ታሪክ አድመጣችኋል። አንድ ነገር ግን እንድትሰጡ ትለመናላችሁ። ዛሬ ለጌታችን ውድ ስጦታ ለመስጠት እጃችሁን ያወጣችሁ ሁሉ ነገ በማለዳ ለክብር ባለቤት ለመድኃኒታችን ለኢየሱስ ክርስቶስ ኃጢአታችሁን ስጡት፣ ግለጡት። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። አሜን።